ሰበር ዜና ጄኔራል ተፈራ ማሞና ዘመነ ካሴ በጋራ ኦፕሬሽን ሰሩ። ጄኔራል ባጫ ደበሌ ወደ አሰብ ሊዘምቱ ነው። ጠንካራ መልእክት ማስተላለፏል። የኤርትራ ጦር አዛዥ ወደ ጦር ግንባር ገቡ። ስለ ፕሪቶሪያው ህወሓት አያገባውም ለሚለው የአብይ ንግግር ጄኔራሉ ምላሽ ሰጡ። ይህ ኢትዮ ፖስት ነው። የከበረ ሰላምታችን በያላችሁበት የዓለም ክፍል ይድረሳችሁ እያልን የተወደዳችሁ የቻናላችን ቤተሰቦች ለአሁን የተደመጡ ወቅታዊና ሰበር መረጃዎችን አጠናክረናል። ዋና ዋናዎቹን እናስቀድማለን። ዘመነ ካሴና ጄኔራል ተፈራ ማሞ በጋራ ጀብዱ ፈጽመዋል። ሁለቱ የፋኖ ጦር አዛዦች የመከላከያ ኮማንዶና የአየር ወለድ ላይ ጥቃት ፈጽመዋል። ይህ በእንዲህ እንዳለ በጎጃም አዝና ጎንደር ፋኖ ድል እያገኘ እንደሚገኝም ታውቋል። እናስደምጣችኋለን። አሰብ ላይ ቁጭት አለባቸው የሚባሉ ጄኔራል ባጫ ደበሌ ዝምታቸውን ሰብረዋል። ኢሳያስ በአሰብ ጉዳይ የገቡትን ቃል አላከበሩም ሲሉም ከሰዋል። ጄኔራል ባጫ ደበሌ ከናይሮቢ ቁጭታቸውን በእንዲህ መልኩ መግለጻቸው ሲሰማም የኤርትራው ኢታማዦር ሹም በጦር ግንባር ከወታደሮቻቸው ጋር ታይተዋል። ኢታማዦር ሹሙ ወደ ግንባር የገቡት ሻዕቢያ ኢትዮጵያ አሰብን ልትወር ነው፣ የግን ቅዠት ነው የሚል መግለጫ ባወጣች ከሰዓታት በኋላ ነው። ተሰሙታላችሁ። ለጠቅላይ ሚኒስትሩ ንግግር ከትግራይ መልስ ተሰጠ። አብይ በወልቃይትና ፕሪቶሪያው ጉዳይ በሰጡት አስተያየት ህወሓትን አበሳጭተዋል። በዚህ ንዴት ወደ አደባባይ ብቅ ያለው ጄኔራል ታደሰ እንዲህ አይነቱ ሴራን አንቀበልም ሲሉ አስጠንቅቋል። በአብይ ይሁንታ የተሾሙ ጄኔራል ታደሰ ከጊዜ ወደ ጊዜ ከ4 ኪሎ ሸርተት እያሉ አሰላለፋቸውን ወደ በረሃ ጓዶቻቸው እያዞሩ ነው። ተሰሙታላችሁ። ብልጽግናን የተመለከተም አንድ አስደንጋጭ ሪፖርት ወጥቷል። ሪፖርቱ ትልቅ ስጋትን የፈጠረ ሆኗል። አንድ ዓለም አቀፍ ተቋም ዛሬ ባወጣው ሰፊ ሪፖርቱ መንግስት የአምባገነንነት አዝማሚያ እያሳየ ነው ሲል ወቅሷል። ዝርዝሩን ይዘነዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህና ሌሎች መረጃዎችን አጠናክረናል። ቪዲዮን ላይክና ሼር በማድረግ አብራችሁን ቆዩም። ወደ ዝርዝሩ እናመራለን። ለጠቅላይ ሚኒስትር ንግግር ከትግራይ መልስ ተሰጠ። አብይ በወልቃይትና ፕሪቶሪያው ጉዳይ የሰጡት አስተያየት ህወሓትን አበሳጭቷል። በዚህ ንዴት ወደ አደባባይ ብቅ ያሉ ጄኔራል ታደሰም እንዲህ አይነት ሴራን አንቀበልም ሲሉ አስጠንቅቋል። በአብይ ይሁንታ የተሾሙ ጄኔራል ታደሰ ከጊዜ ወደ ጊዜም ከ4 ኪሎ ሸርተት እያሉ አሰላለፋቸውን ወደ በረሃ ጓዶቻቸው እያዞሩ ነው። የፌዴራሉ መንግስት በወልቃይት ጉዳይ የሰጠው ውሳኔም ከህወሓትና ከጊዜያዊ አስተዳደሩ ከባድ ተቃውሞ ገጥሞታል። ጄኔራል ታደሰ ወረደ የፕሪቶሪያ ስምምነት ባለቤት የሚመሩት አስተዳደር የተቆጣጠረው ህወሓት መሆኑን በመግለጽ የተናጠል እንቅስቃሴዎችን አንቀበልም ብሏል። ጄኔራሉ ተፈናቃዮችን ለመመለስ የተጀመረው ንግግር የሚፈጸመው በፕሪቶሪያው ስምምነት ባለቤት ህወሓት ብቻ ነው ብሏል። ጄኔራሉ ይህንን ያሉት ጠቅላይ ሚኒስትር አብይ አህመድ በትላንት በስቲያው የፓርላማ ማብራሪያቸው የፕሪቶሪያው ባለቤትና ፈራሚዎች እነ ጌታቸው ረዳ ናቸው ካሉ በኋላ ነው። ጠቅላይ ሚኒስትሩ ስለ ስምምነቱ በሰጡት ማብራሪያም ዋና ዋናዎቹ ፈራሚ ባለቤቶች እነ ጌታቸው ረዳና ጄኔራል ጻድቃን ገብረትንሳኤ ናቸው ብለዋል። ጄኔራል ታደሰ የሚመሩት ጊዜያዊ መንግስት ባወጣው መግለጫ እኛ የሌለንበት ተፈናቃዮችን የመመለስ ንግግር ተቀባይነት የለውም ብለዋል። ምንም እንኳን ጄኔራሉ የስምምነቱ ባለቤት ህወሓት መሆኑን ቢገልጹም በምርጫ ቦርድ ተሰርዞ ህጋዊነቱን ካጣም ወራቶች ተቆጥሯል። እነ ጌታቸው ረዳ ተፈናቃዮችን ወደ ወልቃይት ለመመለስ ንግግር መጀመራቸው የሚታወቅ ሲሆን ከሰሞኑን ወደ ሁመራ አቀንተው ከአማራ ኃይሎች ጋር መክረዋል። ህወሓትና የጄኔራል ታደሰ አስተዳደር ተፈናቃዮችን ለመመለስ የተጀመረው ንግግር የተቃወሙት ወልቃይትን ወደ ትግራይ መመለስ አለብን በሚል ነው። ብልጽግናን የተመለከተ አንድ አስደንጋጭ ሪፖርት ወጣ። ሪፖርቱ ትልቅ ስጋትን የፈጠረ ሆኗል። አንድ ዓለም አቀፍ ተቋም ዛሬ ባወጣው ሰፊ ሪፖርቱ መንግስት የአምባገነንነት አዝማሚያም እያሳየ ነው ሲል ፈርጆታል። የዓለም አቀፉ የፍትህ ፕሮጀክት ዛሬ ባወጣው የ2025 የህግ የበላይነት መረጃ ጠቋሚ መሰረት ኢትዮጵያ ከ143 ሀገራት መካከል 132ኛ ደረጃን ይዛለች። በዚህም በኢትዮጵያ የህግ የበላይነት ከዓመት ዓመት ማሽቆልቆሉን ቀጥሏል ብሏል። ሪፖርቱ የሀገሪቱን ውጤት ካለፈው ዓመት ጋር ሲነጻጸር በ2.4 በመቶ ዝቅ ማለቱን ጠቅሶ ይህም ለ5 ተከታታይ ዓመታት ተቋሙ እየተዳከሙ የሲቪክ ምህዳሩ እየጠበበና የፖለቲካ ጣልቃ ገብነት እየጨመረ መምጣቱን የሚያሳይ ነው ሲል ገልጿል። እንደ የዓለም አቀፍ የፍትህ ፕሮጀክት መረጃም
በዓለም አቀፍ ደረጃ የገበላይነት ማሽቆልቆል በ2025 ተባብሶ የቀጠለ ሲሆን ኢትዮጵያን ጨምሮ 68 በመቶ የሚሆኑ ሀገራት ማሽቆልቆል አሳይቷል። የአምባገነንነት ዝንባሌዎች መስፋፋት በዓለም አቀፍ ደረጃ የገበላይነት መዳከም ዋነኛ ምክንያት ነው ያለው ተቋሙ ይህም በመላው የዓለም ቁጥጥርና ሚዛናዊነት መዳከሙንና የዳኝነት ነጻነት መሸርሸሩን አመላካች መሆኑን ገልጿል። በአሁኑ ወቅት ኢትዮጵያ ከሰሃራ በታች ካሉ 34 የአፍሪካ ሀገሮች ውስጥ 30ኛ ደረጃ ላይ ትገኛለች ያለው የዓለም አቀፉ ፕሮጀክት ሩዋንዳ በዓለም አቀፍ ደረጃ 39ኛ በመሆን የተሻለ አፈጻጸም አላት ብሏል። በተጨማሪም ናሚቢያና ሞሪሼስም በቀጠናው የተሻለ አፈጻጸም ያላቸው ሀገራት መካከል ይጠቀሳሉ። የኢትዮጵያ የገበላይነት ለተከታታይ ዓመታት እያሽቆለቆለ ይገኛል። ለአብነትም ኢትዮጵያ በጎርጎሮሳውያኑ በ2022 ከ140 ሀገራት ውስጥ 123ኛ ደረጃ ላይ የተቀመጠች ሲሆን በተለይም በስርዓትና በጸጥታ ላይ መዳከም መታየቱ ተገልጿል። በቀጠናው ኢትዮጵያ ዝቅተኛ ደረጃ ላይ ከሚገኙት መካከል ስትመደብ በ2022 27ኛ ደረጃ ከ2023 እስከ 2025 ባለው ጊዜያት ደግሞ 30ኛ ደረጃ ላይ ቆይታለች። የ2025 የገበላይነት መረጃ ጠቋሚ በመንግስት የስልጣን ገደብ ግልጽ በሆነ አስተዳደርና መሰረታዊ መብቶች መከበር ላይ ከፍተኛ ማሽቆልቆል መኖሩን አመለክቷል። ኢትዮጵያ በእነዚህ በሶስት ቁልፍ መለኪያዎች ከዓለም ዝቅተኛ ደረጃ ላይ እንደምትገኝ ተገልጿል። ኢትዮጵያ በ2025 ሀሳብን በነጻነት በመግለጽ በመሰባሰብ ነጻነትና በሲቪክ ተሳትፎ ያስመዘገበችው ውጤት የከፋ መሆኑን የገለጸው ተቋሙ ይህም ተመሳሳይ ማሽቆልቆል ካሳዩ 70 በመቶ በላይ ከሚሆኑ ሀገራት ዓለም አቀፍ አዝማሚያ ጋር ተመሳሳይ መሆኑን ጠቁሟል። ሪፖርቱ የሲቪክ ምህዳሩ በዓለም ዙሪያ መጥበብ መባባሱን በመግለጽ ይህም ህዝባዊ ውይይትና ተጠያቂነት ዘዴዎችን አደጋ ላይ ይጥላል ሲል አስጠንቅቋል። የዓለም አቀፍ የፍትህ ፕሮጀክት አክሎም የዳኝነት ነጻነት ኢትዮጵያን ጨምሮ ከ61 እስከ 67 በመቶ በሚሆኑ ሀገሮች ውስጥ የፖለቲካ ጣልቃ ገብነት እየተሸረሸረ ነው ብሏል። በ2025 ኢትዮጵያ በመንግስት ስልጣን ገደብ 134ኛ ደረጃ፣ በመሰረታዊ መብቶች 138ኛ ደረጃ፣ በግልጽ የመንግስት አስተዳደር 135ኛ፣ በህግ ማስፈጸም 137ኛ ደረጃን ማስመዝገቧንና ይህን ውጤት በዓለም አቀፍ ደረጃ ዝቅተኛው ነው መመዝገቡን ገልጿል። ሀገሪቱ በሙስና በማስቀረት 96ኛ፣ የወንጀል ፍትህ በማስረጽ 101ኛ ደረጃ ላይ በመገኘት የተወሰነ መሻሻል ቢኖርም በሌሎች መለኪያዎች ከዓለም አቀፉ አማካይ በታች ትገኛለች ብሏል። የተቋሙ ዋና ዳይሬክተር የሆኑት ኤልዛቤት አንደርሰን የገበላይነት ለሰላም ለፍትህና ለብልጽግና መሰረት ነው፣ ሆኖም በብዙ የዓለም አቀፍ ክፍሎች መዳከሙን ቀጥሏል ብሏል። አክለውም ይህን ሁኔታ ለመቀልበስ የሲቪክ ምህዳርን ለመጠበቅ የዳኝነት ነጻነትን ለማጠናከርና የመንግስት ተጠያቂነትን ለማረጋገጥ አስቸኳይ እርምጃ ያስፈልጋል ብሏል። የዘንድሮ ጥናት የዓለም 95 በመቶ የሚሆነውን ህዝብ ከሚወክሉት 143 ሀገራት የተሰበሰበ ሲሆን 215,000 በላይ አባወራዎችና 4100 የባለሙያዎች ጥናት መሰረት የተደረገ ነው። ኢትዮጵያ በገበላይነት ዝቅተኛ ገቢ ካላቸው 16 ሀገሮች መካከል 13ኛ ደረጃ ላይ የምትገኝ ሲሆን ይህም በስምምነቱ የገበላይነት መለኪያዎች ላይ ከፍተኛ መዋቅራዊና አስተዳደራዊ ችግሮች መኖራቸውን አመላካች መሆኑን ጠቁሟል። አሰብ ላይ ቁጭት አለባቸው የሚባሉ ጄኔራል ባጫ ደበሌ ዝምታቸው ሰብረዋል። ኢሳያስ በአሰብ ጉዳይ የገቡትን ቃል አላከበሩም ሲሉ ከሰዋል። ጄኔራል ባጫ ከናይሮቢ ቁጭታቸውን በእንዲህ መልኩ መግለጻቸው ሲሰማም የኤርትራ ኢታማዦር ሹም በጦር ግንባር ከወታደሮቻቸው ጋር ታይተዋል። ኢታማዦር ሹሙ ወደ ጦር ግንባር የገቡት ሻዕቢያ ኢትዮጵያ አሰብን ልትወር ነው፣ የግን ቅዠት ነው የሚል መግለጫ ባወጣ በሰዓታት ውስጥ ነው። አሰብ ላይ ውጊያው ሊፈነዳ ከቋፍ ደርሷል። በተለይም ጠቅላይ ሚኒስትሩ በማንኛውም ሰዓት ውጊያ ሊቀሰቀስ ይችላል ማለታቸው ኤርትራን አስግቷል። ይህን ተከትሎ ከቀናት በፊት ለሕክምና ከሀገር መውጣታቸው ሲነገርላቸው የነበሩት የአገሪቱ ኢታማዦር ሹም ጄኔራል ፊሊጶስ በንግግር ተከስተዋል። ጄኔራሉ በየትኛው የጦር ግንባር እንደተገኙ ባይታወቅም ከግንባር ሆነው ባሰራጩት ምስል ግን የጦር ሰራዊቱን ሲያበረታቱና ሲያወያዩ ታይተዋል። ይህን ተከትሎ ኤርትራ በማንኛውም ሰዓት ጦርነት ሊከሰት ይችላል በሚል በተጠንቀቅ መቆሟን ያመለከተ ነው። ከጄኔራሉ ከግንባር ጉዞ ባለፈም ሻዕቢያ መግለጫ ያወጣ ሲሆን በመግለጫው አሰብን ሊወሩ ነው ሲል እወቁልኝ ብሏል። ጠቅላይ ሚኒስትሩ በፓርላማው ማብራሪያቸው ኤርትራ ኢትዮጵያን ተገቢ ባልሆነ መንገድ ባጣችው በቀይ ባህር ጉዳይ በድርድር መስማማት ካልተቻለም ጦርነት እንደሚያስከትል ዝተዋል። ጠቅላይ ሚኒስትሩ በቀይ ባህር ጉዳይ በሰላማዊ መንገድ መስማማት ሳይቻል ቀርቶም ከኤርትራ ጋር ጦርነት ከተቀሰቀሰ ማንም አያቆምንም ብለዋል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ለጠቅላይ ሚኒስትሩ ማስጠንቀቂያ በሰጡት ምላሽ ገዢው ብልጽግና ፓርቲ በቀጠናዊ ጦርነት በመፍጠር ወንጅለዋል።
የማነ በምላሻቸው የኢትዮጵያ ገዢ ብልጽግና ፓርቲ በባህር ዳር ጉዳይ ላይ የሚከተለው አምታች የሆነ አካሄድ በቀጠናው ጦርነት ሊቀሰቅስ ይችላል በማለት አስጠንቅቋል። የማነ በምላሻቸው ከጠቅላይ ሚኒስትሩ ከትላንትናው የፓርላማ ማስጠንቀቂያ በተጨማሪ ከሰሞኑ በተሰራጩ ተመሳሳይ ይዘት ባላቸው ጉዳዮችን ጠቅሰው ወቅሰዋል። በምላሻቸው የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹምና ሌሎች አገሪቱ ከፍተኛ የጦር መኮንኖች በኤርትራ ላይ የጦርነት ዛቻ ማሰማት ቀጥለዋል በማለትም ከሷል። ይህ በእንዲህ እንዳለ ጄኔራል ባጫ ደበሌ በአሰብ ጉዳይ ኢሳያስ ቃላቸውን አላከበሩም ሲሉ ከሷል። አሰብ የኢትዮጵያን ታሪካዊ ቅርስና ሀብት ነው ያሉት ጄኔራል ባጫ ከአሰብ በፍጹም አንርቅም የሚል መልእክት በትግርኛ አስተላልፏል። አሰብ የኢትዮጵያ ቅርስ ናት። ከዓመታት በፊት አብይና ኢሳያስ በዚህ ጉዳይ ላይ ተስማምተው ነበር። ኢሳያስ ቃላቸውን አላከበሩም ሲሉም ከሰዋል። ዘመነ ካሴና ጄኔራል ተፈራ ማሞ በጋራ ጀብዶ ፈጽመዋል። ሁለቱ የፋኖ ጦር አዛዦች የመከላከያ ኮማንዶና አየር ወለድ ጥቃት ፈጽመዋል። ይህ በእንዲህ እንዳለ በጎጃም አዝና ጎንደር ፋኖ ድል እያገኘ እንደሚገኝ ታውቋል። በአፋ በላይ ዘለቀ እዝ ዳግማዊ ቴዎድሮስ ኮር ስር የሚገኘው ጥቁር አንበሳ ክፍለ ጦርና በአፋድ ጎንደር ጠቅላይ ግዛት እዝ ስር የሚገኘው አጼዎቹ ክፍለ ጦር ዛሬ ጥቅምት 20 2018 ዓ.ም ከንጋት ጀምሮ ባደረገው ተጋድሎ በማዕከላዊ ጎንደር ዞን በጎንደር ዙሪያ ወረዳ ስር የምትገኘው ማክሰኘት ከተማን ሙሉ በሙሉ በቁጥጥራቸው ስር ማስገባታቸውም ታውቋል። አሜሪካ በ30 ዓመታት ውስጥ ለመጀመሪያ ጊዜ የኒውክሌር ጦር መሳሪያ ሙከራ እንደምታደርግ ትራምፕ አዘዙ። ሌሎች ሀገራት የኒውክሌር ጦር መሳሪያ ሙከራ እያደረጉ ነው፣ እኛም ሙከራውን እንቀጥላለን ብለዋል። ይህን ተከትለው የሀያላኑ የኒውክሌር ፍጥጫ ዳግም አገርሽቷል። እንደ ቻይናና ሩሲያ ካሉ ሀገራት ጋር በሰላም ለመቀጠል ከ30 ዓመታት በኋላ ለመጀመሪያ ጊዜ የኒውክሌር ጦር መሳሪያ ሙከራ እንዲደረግ ትዕዛዝ አስተላልፏል። ሌሎች ሀገራት የኒውክሌር ጦር መሳሪያ ሙከራ እያደረጉ ነው፣ እኛም ሙከራ እንድንቀጥል አዝዣለሁ ብሏል። ትራምፕ ያሉት ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር በደቡብ ኮሪያ ከመገናኘታቸው አስቀድሞ ነው። አሜሪካ ከየትኛውም ሀገራት በላቀ የኒውክሌር ጦር መሳሪያ እንዳላት ፕሬዝዳንቱ ተናግረዋል። በሁለተኛ ደረጃ የምትገኘው ሩሲያ እንደሆነችም ጠቅሰው ቻይና በሩቅ በሶስተኛ ትከተላለች ብለዋል። አሜሪካ እንደ አውሮፓውያን አቆጣጠር በ1992 ወዲህ የኒውክሌር መሳሪያ ሙከራ አድርጋ አታውቅም። ሩሲያ ከሰሞኑ በኒውክሌር ኃይል የሚሰራ የሚሳኤል ሙከራ ስታደርግ ትራምፕ በጽኑ አውግዘዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ኒውክሌር መሳሪያ አውዳሚ ነው ቢሉም ስልጣን ላይ ሳሉ የአሜሪካን የጦር መሳሪያ ከማዘመን ውጪ አማራጭ እንደሌለ ገልጸዋል። አሜሪካ ከ30 ዓመታት በፊት ለመጨረሻ ጊዜ የኒውክሌር መሳሪያ ሙከራ ያደረገችው በናቫዳ ግዛት ከምድር በታች በሚገኝ ወታደራዊ ካምፕ ውስጥ ነበር። ዲቫይደር የሚል ስያሜ የተሰጠው የፕሮጀክት የአሜሪካ 1054ኛ የኒውክሌር ጦር መሳሪያ ሙከራ ነው። በዓለም የመጀመሪያው የአቶሚክ ቦምብ ለመስራት ጉልህ አስተዋጽኦ ነበረም። የአሜሪካ መንግስት ናቫዳ የሚገኝ ወታደራዊ ካምፕ አሁንም ይጠቀምበታል። የአሜሪካ ብሔራዊ ኒውክሌር ሳይንስ እና ታሪክ ሙዚየም በበኩሉ አስፈላጊ ከሆነም ከዚህ ቦታ በድጋሚ ሙከራ ይደረጋል ብሏል። አበቃን። መልካም ጊዜን ተመኘን።